ኦኬ አሁን ደግሞ ቀጥታ የተጠየቁ የሚል ጥያቄዎችን ነው የምናየው። የተለያዩ አመት የሚል ጥያቄዎችን ሰብሰብ አድርጌ ለማየት ሞክሬ ነበር። ያው ቱ ቢ ሆነስት አብዛኞቹ ቀላል ጥያቄዎች ናቸው። የሰራናቸውን ምሳሌዎች ያህል እንኳን የሚከብዱ አይደሉም እውነት ለመናገር። ያው ግን ያው ፕራክቲስ ማድረጉ ሞር ኮንሰፕቱን ሶሊዲፋይ ስለሚያደርግ እንያ እስቲ የመጀመሪያው ጥያቄ ምንድነው የሚለን f of the Fourier series associated with the function f of x is equals to 1 on this interval is ነገር ይለናል። ሶ ምንድነው f of x is equals to 1 የሚባል ፋንክሽን ሰጥቶን ይሄን ኮንስታንት ፋንክሽን ሰጥቶን ኢንተርቫሉ ደግሞ ይሄን ሰርቶን የዚህን ፋንክሽን ፎሪየር ሲሪሱን ፈልጉ ነው የሚለን። እስቲ አቁማችሁ ቪዲዮን አቁማችሁ ሞክሩ እስቲ ስሩት። f of x አንድ ነው ኢንተርቫሉ ይሄ ነው ፎሪየር ሲሪሱን ፈልጉ። ሶ እንዴት ነው የምናደርገው? መጀመሪያ እንደተለመደው ኢንተርቫላችን እናስቀምጣለን አይደል? ሶ ኢንተርቫላችን ከ0 እስከ 2 ፓይ ነው። ሶ እሱን አስቀመጥኩኝ። ሶ ፔሪዳችንን ነው ቀጥለን የምንለየው። ፔሪዳችን ደግሞ ኢንተርቫሉን ስንቀናነስ 2 ፓይ ሲቀነስ 0 2 ፓይ ነው አይደል? ሶ ፔሪድን አስቀመጥኩኝ። ሶ እንዴት ነው የምናደርገው? ቀጥለን ያው 2 ፓይ ስለሆነ ፔሪዳችን ኖርማል የምናውቀውን የመጀመሪያው ኖርማል ፎርሙላ ነው የምንጠቀመው አይደል? ስለዚህ መጀመሪያ ምንድነው ማወቅ የሚጠበቅብኝ ኤ ኖት ነው አይደል? ሶ ኤ ኖት ፎርሙላ ደግሞ ምንድነው 1 ኦቨር ፓይ ነው 1 ኦቨር ፓይ ኢንተግራል ፍሮም 0 ቱ የተሰጠኝ ኢንተርቫል ኦፍ 2 ፓይ ኦፍ 1 ዲኤክስ ያኛውን ፎርሙላ የተጠቀምኩት ምክንያቱም ፔሪዱ 2 ፓይ ስለሆነ መጀመሪያ ፓርት 1 ላይ ያየነው ፎርሙላ የለም እሱን የተጠቀምኩት። ሶ እናንተም ችግር የለውም ያው ለኤል ሶልቭ አድርጋችሁ በአርቢትራሪ ሜቶዱ መሄዳችሁ መስራት ትችላላችሁ። ያው ግን ተቃሎ ዞሮ ዞሮ ወደዚህ ነው የሚመጣው። ሶ ኦሬዲ ፔሪዱ 2 ፓይ ስለሆነ ያኛውን ተጠቀምኩኝ የመጀመሪያው ፓርት 2 ላይ ያየነው ማለት ነው። ኦኬ ከዛ በኋላ ምን እንደምናደርገው ያው የዚህ ኢንተግሬሽን መስራት ነው። የአንድ ኢንተግሬሽን ኤክስ ነው። ሶ ፍሮም 0 2 ፓይ ይሆናል። ሶ 2 ፓይ ከተትኩኝ 2 ፓይ ይሆናል 0 እስከ 0 ይሆናል። ሶ 2 ፓይ ኦቨር ፓይ 2 ይሆናል ማለት ነው። ሶ ስለዚህ ኤ ኖቴ 2 ይሆናል። በጣም አሪፍ። ሶ ቀጥለን ኤኤን ነው የምንፈልገው። ሶ ኤኤን ፎርሙላችን ምንድነው 1 ኦቨር ፓይ ኢንተግራል ፍሮም 0 ቱ ፓይ ኦፍ ኤፍ ኦፍ ኤክስ ኮዜን ኤክስ ዲኤክስ ነበራ። ሶ ኤፍ ኦፍ ኤክሳችን ኦሬዲ አንድ ነው። ሶ ኮዜን ኤክስ ይሆናል። የኮዜን ኤክስ ኢንተግሬሽኑ ምን ይሆናል? ሳይን ኤን ኤክስ ኦቨር ኤን ይሆናል ፍሮም 0 ቱ ፓይ። ሶ መጀመሪያ 2 ፓይ እንከታለን። ሶ 2 ፓይ ስከቱ ሳይን ቱ ኤን ፓይ ይሆናል። ሳይን ቱ ኤን ፓይ 0 ነው። 0 ስትከቱ 0 0 ኤቭሪቲንግ 0 ይሆንና ኤኤንም ያው 0 ይሆናል ማለት ነው። በጣም አሪፍ። ሶ ቢኤን እንቀጥላለን። ሶ ቢኤን ፎርሙላችን 1 ኦቨር ፓይ ኢንተግራል ፍሮም 0 ቱ ኢንተርቫላችን እስከ 2 ፓይ ነው የሚለው። ሶ ፍሮም 0 ቱ 2 ፓይ ኦፍ ኤፍ ኦፍ ኤክስ አንድ ነው። ሳይን ኤን ኤክስ ዲኤክስ ይሆናል። ሶ የሳይን ኤን ኤክስ ኢንተግሬሽኑ ማይነስ ኮዜን ኤክስ ኦቨር ኤን ነው። ፍሮም 0 ቱ ፓይ ይላል። ሶ መጀመሪያ 2 ፓይ ከታለው። ሶ 2 ፓይ ስከት ምን ይሆናል? ኮስ ቱ ኤን ፓይ 1 ነው አይደለ? ሶ 1 ይሆናል። ሶ እቺ ማይነስ ስላለች ማይነስ 1 ኦቨር ኤን ይሆናል ማለት ነው። ሲቀነስ ብዬ እቺ ሲቀነስ ጋር አንድ ላይ ፖዚቲቭ ይሆናል። ሶ 0 ስከት ኮሳይን ኦፍ 0 0 ሶ 0 ኮሳይን ኦፍ 0 አፎን 0 ሳይሆን ኮሳይን ኦፍ 0 1 አይደለ? ሶ ኮሳይን ኦፍ 0 1 ሶ 1 ኦቨር ኤን ይሆናል ማለት ነው። ብቻ ምንድነው መጀመሪያ 2 ፓይ ክተቱ ሲቀነስ ብላችሁ 0 ክተቱ ነው። እሺ ካወዛገብኳችሁ ሶ ማይነስ 1 ኦቨር ኤን ፕላስ 1 ኦቨር ኤን አንድ ላይ 0 ይሆናል። ከ1 ኦቨር ፓይ ጋር ቻው 0። ሶ ቢኤናችንም 0 አገኘን ማለት ነው። በጣም አሪፍ። ሶ ብዙ ነገር 0 ነው። ቢኤንም 0 ሆነ፣ ኤኤንም 0 ሆነ። ሶ ኤ ኖታችን 2 ነው። ሶ ቀጥታ ፎርሙላችን ውስጥ መክተት ነው። ሶ ፎርሙላችን ያው ሲሪየሱ በሙሉ ይጠፋል ማለት ነው። ምክንያቱም ሲሪየሱ ከኤኤን ጋር ከቢኤን ጋር የተያያዘ ነበራ። ሶ እነሱ 0 ስለሆነ ያው ይዘውት ገደል ገቡ ማለት ነው። በጣም አሪፍ። ሶ ኤ ኖት ኦቨር 2 ብቻ ነው የሚቀረን። ሶ ኤ ኖታችን 2 ነው። ኦቨር 2 1 ይሆናል ማለት ነው። ሶ በጣም ቀላል ነው። ቀላል የሚል ጥያቄ ነው። በጣም አሪፍ። ሁለተኛ ደግሞ ምንድን የሚለን አሲዩም ኤፍ ኦፍ ኤክስ ኢዝ ፔሪዲክ ፋንክሽን ይለናል። ኤፍ ኦፍ ኤክስ ፔሪዲክ ፋንክሽን ነው ብላችሁ አሲዩም አድርጉና ፔሪዱ ደግሞ 2ኤል ነው ብለን እንውሰድ ይለናል። እሺ እና ኢት ሃዝ ፎሪየር ሲሪስ ኦን ዘ ኢንተርቫል ከማይነስ ኤል እስከ ኤል ከማይነስ ኤል እስከ ኤል ከሆነ ፎሪየር ሲሪስ ኤክስፓንሽን ፎርሙላው ምንድነው ነው የሚለን። የሚገርም ነው። ኤፍ ኦፍ ኤክስ ሰጠኝ አርቢትራሪ ፔሪዱ 2ኤል ነው አለ።
ከዛ በኋላ ኢንተርቫሉ ከማይነስ ኤል እስከ ኤል ነው አለና ፎሪየር ሲሪስ ኤክስፓንሽን ፎርሙላው ምንድነው አለ። በቃ ፎርሙላውን ነው የጠየቀው። አይገርም? ዝም ብላችሁ ፎርሙላ ማስቀመጥ ነው በቃ። ይሄው ፎርሙላው ይሄ ነው። ምንም ፎርሙላውን የጠየቀኝ ፎርሙላ አስቀምጥኩኝ ማለት ነው። ከዛ ዌር ኮኤፊሽንቶቹ ያው ዝም ብለን እንዳይደብራችሁ ኮኤፊሽንቶቹን እናስቀምጣለን። እንደዚህ ነገር ያው የምናውቀውም ማለት ነው። እዚህ ነው ፎርሙላን የጠየቀኝ ፎርሙላው አስቀምጥኩለት በቃ ይመቻው። እሺ ሶስተኛ ጥያቄ ምንድነው የሚለን f of x is equals to ይሄን piecewise function ይሰጠንና piecewise function ሰጥቶን እና and f of x plus 2 pi is equals to f of x ይለናል። ይሄ ማለት ነው ፔሪዱ 2 pi ነው ማለት ነው አይደለ? ይሄን piecewise function ሰጠኝ። ፔሪዱ 2 pi ነው አለኝ በሌላ አባባል። ከዛ በኋላ for any number x then the value of the Fourier coefficient n የኤንን ኮኤፊሽንቱን ፈልጉ ነው የሚለን። ይሄን በጣም ቀላል ጥያቄ ነው። ያቀለሉልን ነው። f of x ይሄን ሰጡን piecewise function ሰጡንና የዚህ ፔሪዱን 2 ነው አሉኝና ምን ፈልግ ኤኑን ብቻ ፈልግ ቢኤኑን ኤኖቱን ሳይሆን ኤኑን ብቻ ፈልጉልን ነው የተባልነው። ምን እንደምናደርገው እስቲ ሞክሩት እናንተ አንዴ ቪዲዮን አቁማችሁ። ምን እንደምታደርጉት ያው እንደተለመደው መጀመሪያ ሁሌም በፕሪንሲፕላችን መሰረት መጀመሪያ ኢንተርቫላችንን እናስቀምጠዋ። ከማይነስ ፓይ እስከ ፓይ ኢንተርቫላችንን እናስቀምጣለን። ፔሪዳችንን እንለያለን። ፔሪዳችንን ስለይ ፓይ ሲቀነስ ማይነስ ፓይ 2 ፓይ ይሆናል። ፔሪዳችን 2 ፓይ ነው። ወይም ደግሞ እዚህ ጋር ማወቅ ይቻላል f of x plus 2 pi is equals to f of x ብሎኛል። ፔሪድ በአጠቃላይ 2 ፓይ ነው። ቀጥታ ምን እንደማደርገው ኤን ነው አይጠይቀኝ። ኤን ፎርሙላ መጀመሪያ ያስቀምጣለሁ። ምክንያቱም ፔሪዱ 2 ፓይ ስለሆነ ያ ኖርማል ማቆም ፎርሙላ ነው የማስቀምጠው። ኤን is equals to 1 over pi integral from ኢንተርቫል ኬስኬት ነው ከማይነስ ፓይ እስከ ፓይ ኦፍ f of x cos nx dx ነው የሚለው። በጣም አሪፍ። f of x ደግሞ ያው 2 ስለሆነ -1 እና 1 ተብሎ ሁለት ቦታ ስለተከፋፈለ እሱንም እከፋፍላለሁ። በዚህ f of x ቦታ መጀመሪያ ይሄው -1ን ተጠቀምኩኝ። -1ን ስጠቀም ኢንተግሬሽን ኬስኬት ነው የሚሆነው ከማይነስ ፓይ እስከ 0 ነው የሚሆነው። ይሄው እሱን አስቀመጥኩኝ። ሲደመር ብለን በዚህኛው f of x ቦታ ቀጥለን አንድ እንጠቀማለን። አንድ ስንጠቀም ኢንተግሬሽኑ ከ0 እስከ ፓይ ይሆናል። ከ0 እስከ ፓይ ኦፍ 1 cos nx dx ይሆናል። በጣም አሪፍ። ቀላል ነው። -1 እንዳለችው የcos nxን ኢንተግሬሽን ስንሰራ sin nx over n ይሆናል። ከማይነስ ፓይ እስከ 0 እሱን አስቀመጥኩኝ። ሲደመር እንልና እቺኛው ሲደመር አስቀምጠን የcos nx ኢንተግሬሽን sin nx over n ይሆናል ማለት ነው። ከፓይ እስከ 0 ይሄዳል። መተካካት ነው። 0 እና ማይነስ ፓይ ከተቱ እዚህ ጋር ፓይ እና 0 ከተቱ ስትከቱ እንደዚህ ይሆናል። በአጠቃላይ መጨረሻ ላይ 0 ይሆናል ማለት በጣም አሪፍ። ግን አሁን እዚህ ጋር ምንድነው አሁን እንግዲህ ይሄ ብሩት ፎርስ ተጠቅመን ነው እንግዲህ ኖርማሊ ምናቆን ተከተለን ነው ያገኘነው። ነገር ግን አንዳንዴ እንዲ ዳሽ ላይ ምናምን ሲሆን ግን ጊዜ ለመቆጠብ አንዳንዴ እንደዚህ ስፔሲፊክ የሆኑ ኮኤፊሽንቶችን ሲጠይቅ ኤኑ ምንድነው ቢኤኑ ምንድነው ምናምን ሲል ብዙ እንድትለፉ አልተፈለገም ማለት ነው። የሆነች ነገር እንድታስተውሉ ነው የተፈለገው ባይ ዲፎልት ማለት ነው። ነው እንደ አይነት ጥያቄ ሲጠየቅ እንደዚህ ሰርታችሁ እንትን እንድትሉ አይደለም የተፈለገው። ይሄ በሌላ አባባል የሆነ የጉልበት ስራ ቢፈልግ ኖሮ ሙሉ እንድትሰሩ ነበር የሚጠይቀው። አክቹአሊ ግን የሆነች ነገር እንድታስተውሉ ስለተፈለገ ነው። በሌላ አባባል ኢቨን እና ኦድ ፋንክሽን መለየት ይችላልላችሁ አትሉ የሚለውን ነገር ለመጠየቅ ነው። ለመለየት ወይም ደግሞ አንደርስታንድ አድርጋችሁ አላደረጋችሁ የሚለውን ነገር ነውና እንደዚህ ስፔሲፊክ ኦፕሽን ሲጠይቅ የተሰጠኝ ፋንክሽን በቀላሉ የሚመለስ ነገር ነው ማለት ነው። በቀላሉ የሚመለስ ነገር ስለሆነ ማስተዋል ያስፈልጋል። ምን ለማለት በአጠቃላይ ምን ለማለት ፈልጌ ነው በተቻላችሁ መጠን እስቲ አሁን ይሄን ፋንክሽን ኦድ ነው ወይስ ኢቭን ነው የሚለውን ነገር መለየት ብችል ኤንን ወዲያው መወሰን ይችላል አይደለ? እንደዚህ ሳልሰራ በቀላሉ ማወቅ ይችላል። የዚህኛው ፋንክሽን እንዴት ነው እስቲ ኢቭን እና ኦዱን መለየት የምንችለው? እንዴት ነው ቼክ የምናደርገው? አሁን f of x = -1 እና 1 ነው አይደል የሚለኝ። ኢቭን እና ኦድ መሆኑ እንዴት ነው ቼክ የምናደርገው? f of -x አይደለ? f of x - x is equals to minus of f of x ጋር እኩል ከሆነ ኦድ ነው። f of -x ደግሞ ከf of x ጋር ደግሞ እኩል ከሆነ ኢቭን ነው ብለናል አይደል? በዛ መሰረት መጀመሪያ ለምሳሌ f of x is equals to ለምሳሌ የሆነ x ወሰዱ። እቺኛውን ለምሳሌ ኮንሲደር አድርጉ እስቲ f of x is equals to 1 ነው ወሰዱና አሁን x አችን ለምሳሌ ለምሳሌ ፖዚቲቭ የሆነ x ብንወስድ
እዚህ ነው ፖዚቲቭ የሆነ ቁጥር ብንወስድ ኤፍ ኦፍ ማይነስ ኤክስ ብለን ቼክ ስናደርግ ምን ትሆናለች ያቺ ቁጥር ማይነስ ትሆናለች አይደለ ለምሳሌ ፖዚቲቭ የሆነ ኤክስ ብንወስድ ፖዚቲቭ የሆነ ኤክስ ብንወስድ ኤፍ ኦፍ ማይነስ ኤክስ ስንል ያቺ ማይነስ ምን እየሆነ ነው ያ ፖዚቲቭ ብዬ የወሰድኩት ቁጥር በዚህ ኢንተርቫል የወሰድኩት ቁጥር ምን የሆነ ኤፍ ኦፍ ማይነስ ኤክስ ስል ማይነስ ውስጥ እየገባብኝ ነው ማይነስ ውስጥ ደግሞ ከገባ ቫልዩ ምንድነው ማይነስ 1 ነው አያቻ ሶ ማይነስ 1 ነው ማለት ነው ማይነስ ኦፍ ኤፍ ኦፍ ኤክስ ጋር እኩል ነው ማለት ነው ገባችሁ አይደለ ኮንፊውዝ እንዳያደርጋችሁ ዝም ብላችሁ የሆነ ቁጥር ወሰዱ ለምሳሌ ኤክስ ፖዚቲቭ የሆነ ቁጥር ወሰዱ ፖዚቲቭ የሆነ ቁጥር ስትወስዱ ኤፍ ኦፍ ማይነስ ኤክስ ስትሉ ያ ፖዚቲቭ ቁጥር ምን ይሆነ ኔጌቲቭ ይሆነ ነው አይደለ ኔጌቲቭ ይሆነ ነው ሶ ኔጌቲቭ ደግሞ ከሆነ ከምን ጋር እኩል ነው ማይነስ 1 ጋር እኩል ነው ምክንያቱም ይሄ ፋንክሽን ማለት መሰላችሁ አሁን ይሄ በእኛን ቋንቋ ስናወራ ይሄን በእኛን ቋንቋ ሲገልጽ ምን ማለት ነው ኤፍ ኦፍ ኤክስ ወይ ማይነስ 1 ነው የሚሆነው ወይ 1 ነው የሚሆነው ነው እያለን ያለው ማይነስ 1 የሚሆነው የኤክስ ቫልዩ ከማይነስ ፓይ እስከ 0 ከሆነ የኤክስ ቫልዩ ከማይነስ ፓይ እስከ 0 ከሆነ ኤፍ ኦፍ ኤክስ ማይነስ 1 ነው ግን ከ0 ደግሞ እስከ ፓይ ከሆነ የኤፍ ኦፍ ኤክሳችን ቫልዩ ስንት ነው 1 ነው ግልጽ ነው ስለዚህ ያን አንደርስታንድ አድርጋችሁ ቼክ አድርጉ ሶ ኦድ ፋንክሽን ነው በአጠቃላይ የሚመጣው ኮንፊውዝ ካደረጋችሁ ምንም ችግር የለውም እንደዚህ የፈጠነ ይሄን ሰርታችሁ የሚከብድ ኢንተግሬሽን አይደለም በዛም ቼክ ማድረግ ይቻላል ወይም ደግሞ አሁን ባልኳችሁ መሰረትም በዚህ አሁን ባልኳችሁ በነገርኳችሁ ሎጂክም ፓሪቲውን ቼክ ማድረግ ይቻላል ኦድ ፋንክሽን ነው ሶ ኦድ ደግሞ ከሆነ ባይ ዲፎልት ምንድነው ኤናችን 0 ነው ማለት ነው ግልጽ ነው ሶ በሚመቻችሁ መስራት ይችላልላችሁ አይ ቲንክ ይሄ የኛ አመት ፈተና ነበር ካልሳሳትኩኝ ግን እኔ ቀጥታ ነበር የሰራሁት አላስተዋልኩም ነበር አሁን ነው ተዚህ ያለኝ እሺ ብቻ ያም የሆነ ይህ መልሱ ኤናችን 0 ነው አራተኛ ጥያቄ ምን ይለናል እንደዚህ ፒስዋይዝ ፋንክሽን ሰጥቶን f of x plus 10 is equals to f of x ይልና የዚህን ፋንክሽን ፎሪየር ሲሪሱን ፈልጉ ነው የሚለን ሶ እንዴት ነው የምናደርገው ሲሞክሩት አንድ ያቆማችሁ ሶ ቀላል ነው ይሄም ሶ ምንድነው መጀመሪያ ኢንተርቫላችን እናስቀምጣለን ከማይነስ 5 እስከ 5 ነው እሱን አስቀምጠን ሶ ፔሪዳችን ላይ ያለን ሶ ፔሪዱ ስንት ነው 10 ነው ሶ እዚህ ጋር ማወቅ ይችላል ያው 10 ነው ወይም ደግሞ ኢንተርቫሉን ቀናንሽ 5 ሲቀነስ ማይነስ 5 10 ነው ሶ ፔሪድ 10 ነው ሶ ፔሪድ 10 ነው ማለት አርቢትራሪ ፔሪድ ነው አይደለ ሶ ኤሉ መፈለግ አለብኝ ሶ ኤሉ ለመፈለግ ደግሞ ከ2ኤል ጋር እኩል ማድረግ አለብኝ ሶ 2ኤል = 10 እና ለኤል ሶልቭ አደርጋለሁ 5 አገኘሁኝ በጣም አሪፍ ሶ መጀመሪያ ኤ ኖቴን እፈልጋለሁ ኤ ኖታችንን ስንፈልግ 1/l ነበር አይደለ ሶ ኤላችን ምንድነው እዚህ ጋር 5 ነው አይደል ሶ 1/5 ኢንተግራል ፍሮም -5 to 5 of f of x ምንድነው እዚህ ጋር f of x dx ይሆናል ሶ 1/5 ኢንተግራል ፍሮም 0 to 1 of f of x አችን ምንድነው እዚህ ጋር ኦሬዲ ሁለት ፋንክሽን ነው አይደለ 0 እና 1 ነው ሶ ኦሬዲ 0 ስለሆነ ተውቋት 0 ስለሆነ ተውኩና አንድን ብቻ ወሰድኩኝ ማለት ኖርማሊ ከፋፍልን ለዚህኛው ለብቻ እንሰራ ያለ ሶ ይሄ 0 ስለሆነ ዞሮ ኢንተግሬሽኑም 0 ስለሆነ እሱን ተሆነውና ይሄን ብቻ ወሰድን ሶ 0 to 5 of f of x ቦታ አንድ ብቻ ወሰድኩኝ ማለት ነው ሶ የአንድ ኢንተግሬሽን x ነው ሶ ስንሰራ መጨረሻ ላይ አንድ ይመጣል ማለት ነው መጀመሪያ 5 ከተን ሲቀነስ ብለን 0 ስንከት መጨረሻ ላይ አንድ እናገኛለን ሶ ኤ ኖታችን አንድ ነው ማለት ነው ቀጥለን ምንድነው የምንሰራው ኤን አራለ ሶ ኤን ደግሞ ስንሰራ ፎርሙላችን መሰረት 1/l ላችን ስንት ነው 5 አይደለ ሶ ኢንተግራል ፍሮም 0 to 5 of cosine of f of x times cosine of n pi x over l አይደለ n pi x over l ሶ l ላችን ምንድነው እዚህ ጋር 5 አይደለ l ላችን ኦሬዲ 5 አግኝተናል ግን አሁን f of x አችን ደግሞ ስንፈልግ f of x አችን ምንድነው ስቲል 0 እና 1 ነው አይደለ ሶ 0ን አልተጠቀምም ምክንያቱም ዞሮ 0 ስለሚያደርግብኝ ማለት ነው ሶ 0 ባይሆን ኖሮ ብቻ ለብቻ ሰርቼ ደምር ነበር ሶ 0 ስለሆነ 0ን ተውና አንድን ብቻ አጠቀማለሁ ማለት ነው ለዛ ነው እዚህ ጋር አንድ ብቻ የሆነው ሶ n pi x over l ላችን 5 ስለሆነ ይሄ ይሆናል ማለት ነው ሶ 1/5 ኦፍ የዚህኛው ኢንተግሬሽን ምንድነው ይሄ ይሆናል ማለት ነው ሶ መጀመሪያ 5 ከተቱ ሲቀነስ ብላችሁ 0 ከተቱ መጨረሻ ላይ 0 ታገኛላችሁ ማለት ነው አይ ቲንክ ግልጽ ነው ይሄ ብዙ ጊዜ በተደጋጋሚ ወርተናል ሶ ኤ ናችን 0 ይሆናል ቀጥለን bn ነው ሶ bn ናችንም ስንፈልግ 1/l ላችን 5 ነው from 0 to 5 of f of x times sin of n pi x over l ነበር ሶ l ላችን 5 ነው ሶ l እናስቀምጥን
በኤፍ ኦፍ ኤክስ ቦታ እዚህ መጥቼ ነው የምጠቀመው ሶ ኤፍ ኦፍ ኤክስ ቦታ 0 መጠቀም ነበረብኝ 0 ስለሆነ 0 0 ስለሚያደርግብኝ እሷን ተውኩት እና አንድን ነበር መጠቀም የነበረብኝ ሶ እዚህ ጋር አንድ ተጠቀምኩኝ ሶ ሲባዛ ራሱ ስለሆነ እንዳለ ተጠቀምኩኝ ማለት ነው ስለዚህኛው ኢንተግሬሽን ይሄ ይሆናል መጀመሪያ ላይ 5 እንከታለን ሲቀነስ ብለን 0 እንከታለን ሶ 5 ስንከት ምን ይሆናል ኮዛይን ኦፍ ኤን ፓይ ይሆናል አይደል 5 በ5 ይጣፍና ኮዛይን ኦፍ ኤን ፓይ ደግሞ ማለት -1 ዘ ፓወር ኦፍ ኤን ይሆናል ሲቀነስ ብለን 0 እንከታለና ሶ 0 ስንከት ኮዛይን ኦፍ 0 1 ይሆናል ሶ -5 ፓይ ኦቨር -5 ኦቨር ኤን ፓይ ይሆናል ሶ 5 እኔ ጋር አወጣታለሁ ሶ ከዚህኛው 5 ጋር እናጣፍና -1 ኦቨር ኤን ፓይ -1 ዘ ፓወር ኦፍ ኤን -1 ይሆናል ማለት ግልጽ ነው ሶ ከፈለጋችሁ ደግሞ ማድረግ ይችላልላችሁ እቺኛው ማይነስ ማባዛት ይችላልላችሁ ሶ ይሄ ይሆናል ማለት ነው ሶ ቢኤናችን ይሄ ሆነ ማለት ነው ሶ ያ ፎርሙላችን ውስጥ መክተት ነው ኦሬዲ ኤኖታችን እዚህ ጋር አለ 1 ኤናችን 0 ነው ቢኤናችን አለን ሶ ፎርሙላ ውስጥ ቀጥታ እንከትና በዚህ መልኩ እናስቀምጣለን ሶ ለዛሬ ያዘጋጀን ኢሜል ጥያቄ ይሄ ነው ያው ኦሬዲ ያሉት እነዚሁ ናቸው ያ ይሄን ይመስላል